ዮሐንስ የተሰጠ የኢየሱስ ራእይ። በመጀመሪያው ቪዲዮ ዮሐንስ አቡ ቀለምሲሳዊ የሆነውን ትንቢት በትንሿ እስያ ላሉ ለሰባቱ አብያተ ክርስቲያናት እየተዘዋወረ እንደሚደርስ ደብዳቤ አድርጎ እንደነደፈው አይተናል። በሮማ አገዛዝ ስር ያሉን ስደት የሚደርስባቸውና ግድ የለሽ የሆኑ ክርስቲያኖችን ለማጽናናትና ለመሞገት የተጻፈ ደብዳቤ እንደሆነም አይተናል። ዮሐንስ ለኢየሱስ ያለው ዋና መገለጫ ምን እንደሆነም አይተናል። ይህም ለእነርሱ በመሞት ጠላቶቹን የረታው የታረደው በግ፣ እግዚአብሔር መንግስቱን በሰማይ እንዳለ እንዲሁም በምድር እንዲሆን ለማድረግ ያለውን ዓላማዎች የያዘውን ማህተም የፈታ እርሱ ነው። የማህተሙ መፈታት በግብፅ ላይ እንደመጡት መቅሰፍቶች ማስጠንቀቂያ የሚሆኑ ፍርዶችን አምጥቷል። እናም ልክ እንደ ፈርዖን አሕዛብ ንስሐ አይገቡም። እናም በመቀጠል ዮሐንስ ባለብዙ ነገር የሆነውን የበጉን ሰራዊት ያስተዋውቃል። የተፈታውን ማህተም የእነርሱ ለየት ያለ ተልእኮ ምን እንደሆነ ይገልጻል። ለሞት ቢያደርሳቸውም እንኳን እንደ አውሬ ለሆኑት አሕዛብ የእግዚአብሔር ፍርድና ምሕረት ምስክር በመሆን በጉን መከተል ማለት ነው። እነርሱም ልክ እንደ በጉ ሕይወታቸውን አሳልፈው በመስጠት አውሬውን ድል ያደርጋሉ። ይህም አሕዛብን ለንስሐ ያነሳሳቸዋል። በተቀረው የመጽሐፉ ክፍል ዮሐንስ የአውሬውን ገለጻ እና በእግዚአብሔር ሕዝብ ላይ የከፈተውን ጦርነት ያዳብራል። እንዲሁም ታሪኩ በጠቅላላ እንዴት እንደሚጠናቀቅ ያሳየናል። ከሰባቱ መለከቶች በኋላ ዮሐንስ ከሰባት ቁጥር ድግግሞች በኋላ ምልክቶች ብሎ ወደሚጠራቸው ተከታታይ ራእዮች ይሻገራል። ቃሉ ምስል ማለት ነው። እነዚህም ምዕራፎች በምስሎች የተሞሉ ናቸው። እነዚህ ራእዮች የተፈታውን ማህተም መልእክት በጥልቀት ያብራራሉ። የመጀመሪያው በሮም ስደት ምክንያት በሰባቱ አብያተ ክርስቲያናት ላይ ከደረሰው መከራ በስተጀርባ ያለውን የንጽረተ ዓለሙን መንፈሳዊ ውጊያ ይገልጣል። በዘፍጥረት 3 ላይ የጀመረው የጥንታዊ ውጊያ መገለጫ ነው። የክፋትን ምንጭ የሚወክለው እባቡ እዚህ ጋር በዘንዶ ተመስሏል። ሴቲቷንና ዘሯን ያጠቃል። እነርሱ መሲሁንና የእርሱ የሆነውን ሕዝብ ይወክላሉ። ከዚያ መሲሁ ዘንዶውን በሞቱና በትንሣኤው ድል ይነሳዋል። ዘንዶውም ወደ ምድር ይጣላል። በምድር ላይ ዘንዶው በመሲሁ ሕዝብ ላይ ስደትና ጥላቻን ያነሳሳል። እነሱ ግን ዘንዶውን ድል የሚነሱት ቢገድላቸውም እንኳን የእርሱን ተጽዕኖ በመቋቋም ነው። ዮሐንስ አብያተ ክርስቲያናቱን ሊያሳይ የሚሞክረው እውነተኛው ጠላት ሮምም ሆነ ሌላ ሕዝብ ወይም ስጋ ለባሽ እንዳልሆነ ነው። ጨለማ የመናፍስት ኃይሎች በስራ ላይ ናቸው። የኢየሱስም ተከታዮች የኢየሱስን ድል የሚያውጁት ለኢየሱስ ታማኝ በመሆንና ልክ እንደታረደው በግ ጠላቶቻቸውን በመውደድ ነው። የዮሐንስ ቀጣይ ራእይ ይህንኑ የግጭት ታሪክ ይደግማል። ነገር ግን አሁን ዳንኤል ስለ እንስሶች ያየውን ራእይ በሚያስታውሰን ምድራዊ ምልክቶች በኩል ነው። ዮሐንስ በዘንዶው ኃይል የተሰጣቸውን ሁለት አውሬዎች ያያል። ከነሱ አንዱ በአመፅ የሚያሸንፍን ብሔራዊ ወታደራዊ ኃይል ይወክላል። ሌላኛው አውሬ ደግሞ ይህን ኃይል መለኮታዊ እንደሆነ አድርጎ ከፍ የሚያደርገውን የኢኮኖሚ ፕሮፓጋንዳ ይወክላል። እናም እነዚህ አውሬዎች አሕዛብ ለነሱ ሙሉ ለሙሉ ታማኞች እንዲሆኑ ይፈልጋሉ። ይህም የሚገለጠው 666 የሚለውን የአውሬውን ምልክት በግንባርና በእጅ ላይ በማድረግ ነው። ይህ ታዋቂ ምልክት ነው፣ ግን ትርጉሙን ጋዜጦችን በማንበብ አታገኙትም። እዚህ ጋር ዮሐንስ በግልጽ የብሉይ ኪዳን ማጣቀሻ እያደረገ ነው። በመጀመሪያ ይህ ጸረ ሼማ ነው። በግንባርና በእጅ ላይ የሚጻፈው ጽሑፍ በግልጽ የሚያመለክተው ሼማን ነው። ሼማ በዘዳግም ላይ የምናገኘው ለእግዚአብሔር ታማኝ መሆንን የሚገልጥ ጥንታዊ የአይሁድ ጸሎት ነው። ይህም ጸሎት በግንባርና በእጅ ላይ የሚጻፍ ሲሆን ለአንዱ እውነተኛ አምላክ ለእግዚአብሔር ሐሳባችሁንና ተግባራችሁን ሁሉ እንደምታስገዙ የሚገልጥ ምልክት ነው። አሁን ግን አመፀኛ አሕዛብ ሌሎች ለእነርሱ ታማኝ እንዲሆኑላቸው ስለፈለጉ ሁሉም ሰው ማንን እንደሚከተል እንዲወስን ያደርጋሉ። ከዚያም አንባቢዎችን ለብዙ ሺህ ዓመታት ያስደነቀው የአውሬው ቁጥር አለ። ይህ ግን ከዮሐንስ የተደበቀ አልነበረም። ዕብራይስጥና ግሪክኛ ይናገር ነበር። የዕብራይስጥ ፊደሎች ደግሞ በቁጥርነት ያገለግሉ ነበር። ኔሮ ቄሳር እና አውሬ የሚሉትን የግሪክ ቃሎች በዕብራይስጥ ፊደላት ብትጽፏቸው እያንዳንዱ ቃል 666 የሚለውን ቁጥር ይሰጣል። ዮሐንስ የዚህ ራእይ ፍጻሜ ኔሮ ብቻ ነው እያለ አይደለም። ኔሮ ዳንኤል ያስቀመጠውን ጥንታዊውን ንድፍ የሚያሳይ
የቅርብ ጊዜ ምሳሌ ነው። አሕዛብ የራሳቸውን ስልጣንና ኢኮኖሚያዊ ዋስትና እንደ ሐሰተኛ አምላክ ከፍ ከፍ ባደረጉና ፍጹም ታማኝነትን ግድ ባሉ ጊዜ አውሬ ይሆናሉ። ስለዚህ በዳንኤል ዘመን ባቢሎን ነበር አውሬው። ግን ባቢሎን በፋርስ ቀጥሎም በግሪክ አሁን በዮሐንስ ዘመን ደግሞ በሮም ተተካ። በተመሳሳይ ድርጊቶች የሚገለጥ የትኛውም ሕዝብ የሚጠብቀው ዕጣ ይህ ነው። እንደ አውሬ የሆኑትን አሕዛብና ዘንዶውን የሚቃወም ሌላ ንጉሥ አለ። ይህም የታረደው በግ ነው። እርሱን ለመከተል ሕይወታቸውን ከሰጡ ሰራዊቱ ጋር ነው። እርሱ ከአዲሲቷ ኢየሩሳሌምም ዮሐንስ የዘላለም ወንጌል ብሎ የሚጠራው የድል ዝማሬያቸው ወደ አሕዛብ ይደርሳል። እነሱም ሰዎች ሁሉ ንስሐ እንዲገቡና እግዚአብሔርን እንዲያመልኩ ልትጠፋ ካለችው ባቢሎንም እንዲወጡ ይናገራሉ። የባቢሎን ቀኖች በጣት የሚቆጠሩ ናቸው። ከዚያም ዮሐንስ ለመጨረሻው ፍርድ ራእይ አይቷል። በሁለት መከሮች ይመሰላል። አንዱ መልካም የእህል መከር ነው። ንጉሡ ኢየሱስ ታማኝ ሕዝቡን ወደ ራሱ ሊሰበስብ ይመጣልና። ሌላኛው የወይን ዘለላዎች መከር ነው። የሰው ልጆች ለክፋት ያላቸውን ልክፍት ይወክላል። ወደ ወይን መጭመቂያ ይወሰዱና በዚያ ይረገጣሉ። በእነዚህ ራእዮች ዮሐንስ በሰባቱ አብያተ ክርስቲያናት ፊት ተቃራኒ ምርጫዎችን እያስቀመጠ ነው። የባቢሎንን ማታለያ ተቋቁሞ በጉን ይከተሉ ይሆን ወይስ አውሬውን ተከትለው የእርሱን ሽንፈት ይካፈላሉ? አሁን ምርጫው ግልጽ ስለሆነ ዮሐንስ በሚፈሱ 7 ጽዋዎች የተመሰለን 7 መለኮታዊ ፍርዶችን የመጨረሻ ዙር ዳግም ይናገራል። ከበጉ ማኅተምና ከምልክታዊ ራእዮቹ ከአሕዛብ መካከል ብዙዎች ንስሐ እንደሚገቡ እናውቃለን። ነገር ግን የዘጸአት መቅሰፍቶች ስለሚደገሙና ከጽዋዎቹ ስለሚፈሱ ንስሐ የማይገቡ ብዙዎች እንዳሉም እናውቃለን። እምቢ ይሉና እንደ ፈርዖን እግዚአብሔርን ይሰድባሉ። ይህ ሁሉ ዘንዶውና አውሬው አርማጌዶን በተባለ ስፍራ በእግዚአብሔር ሕዝብ ላይ ጦርነት እንዲከፍቱ አሕዛብን በአንድ ላይ በሚሰበስቡበት ጊዜ ወደ 6ኛው ጽዋ ይመራናል። ይህ የሚያመለክተው እስራኤል ከወራሪ አሕዛብ ጋር ብዙ ጦርነቶች ያካሄደችበት በሰሜናዊ እስራኤል የሚገኝን አንድ ሜዳ ነው እና አንዳንድ ሰዎች ይህ 6ኛው ጽዋ ወደፊት የሚካሄድ አንድን ጦርነት እንደሚያሳይ ያስባሉ። ሌሎች ደግሞ በክፋት ላይ የእግዚአብሔርን የመጨረሻ ፍርድ የሚያሳይ ምሳሌ ነው ብለው ያስባሉ። ያም ሆነ ይህ ዮሐንስ እግዚአብሔር ከጎግ ጋር ያደረገውን ጦርነት የሚገልጹ ምስሎች ከሕዝቅኤል መጽሐፍ በግልጽ ወስዷል። ጎግ የእግዚአብሔርን ፍትሕ ለመጋፈጥ በእርሱ ፊት ለተሰበሰቡት አመፀኛ ሕዝቦች ሕዝቅኤል የተጠቀመው ምልክት ነበር እና በ7ኛው ጽዋ የሚመጣው ይህ ነው። ክፋት በአሕዛብ መካከል ለአንዴና ለመጨረሻ ጊዜ የተሸነፈበት የጌታ ቀን 4ኛውና የመጨረሻው ማሳያ ነው። አሁን ዮሐንስ የበጉ የተፈታ ማኅተም የያዘውን መልእክት ሙሉ በሙሉ አብራርቷል። አሁን ደግሞ ይበልጥ ለማብራራት ቀደም ሲል ወዳስተዋወቃቸው 3 ቁልፍ ጭብጦች ይመለሳል። የባቢሎን ውድቀት፣ ክፉን ለማሸነፍ የተደረገው የመጨረሻው ውጊያና የአዲሲቷ ኢየሩሳሌም መምጣት። እነዚህም እያንዳንዳቸው የእግዚአብሔር መንግሥት የመጨረሻ መምጣት ከተለያየ አቅጣጫ ይመረምራሉ። ስለዚህ መጀመሪያ የባቢሎን ውድቀት። አንድ መልአክ ለዮሐንስ እንደ ንግሥት ለብሳ በሰማዕታትና በንጹሐን ሰዎች ሁሉ ደም የሰከረች አንዲትን ሴት አሳየው። የምልክት ራእዮቹ ላይ ያገኘነውን ዘንዶ አውሬ እየጋለበች ነው። የአመፀኛ አሕዛብ ምልክት ነው። እሷም ጋለሞታዋ ባቢሎን ተብላ ትጠራለች። የዚህ ራእይ ዝርዝር ምልክቶች ለዮሐንስ የመጀመሪያ አንባቢዎች በጣም ግልጽ የሆኑ ነበር። እሱ የሮም ግዛትን ወታደራዊና ኢኮኖሚያዊ ኃይልን በሰው መስሎ እያሳየ ነው። ነገር ግን ከዚያም የበለጠ ነገር እያደረገ ነው። በዚህ ራእይ ውስጥ ዮሐንስ ስለ ጥንታዊቷ ባቢሎን፣ ስለ ጢሮስና ስለ ኤዶም ውድቀት ከእያንዳንዱ የብሉይ ኪዳን ምንባብ ቃላትንና ምስሎችን አጣምሯል። ሮም በብሉይ ኪዳን በእግዚአብሔር ላይ ያምፅ የነበረው የሰው ልጅ አዲሱ ተምሳሌት እንደሆነች ዮሐንስ እያሳየ ነው። ተሰብስበው የራሳቸውን ኢኮኖሚያዊና ወታደራዊ ደህንነት ወደ ሐሰተኛ አምላክነት ከፍ የሚያደርጉ ሕዝቦችን ፈጠሩ። ይህ ባለፈው ወይም ወደፊት በሚሆነው ላይ ተወስኖ የሚቀር ነገር አይደለም። በታሪክ ውስጥ የሰውን ልጅ ሁኔታ የሚያሳይ ምስል ነው። ኢየሱስ ባቢሎንን በመንግስቱ ለመተካት ተመልሶ እስከሚመጣበት ቀን ድረስ ብዙ ባቢሎኖች ይሄዳሉ፣ ይመጣሉ። ግን የኢየሱስ መንግስት እንዴት ነው የሚመጣው? እስከዚህ ጊዜ ድረስ
የጌታ ቀን እንደ እሳት ወይም የመሬት መንቀጥቀጥ ወይም የመከር ቀን ተመስሏል። አሁን ደግሞ እንደ መጨረሻ ውጊያ ተመስሏል። ይህም 2 ጊዜ ተነግሯል። የሰማዕታትን ጽድቅ ያስከትላል። አሁን ዮሐንስ አሕዛብ እግዚአብሔርን ለመቃወም ወደ ተሰበሰቡበት ወደ 6ኛው ጽዋ ይወስድናል እና በድንገት ኢየሱስ ተገለጠ። ታላቁ ጀግና እርሱ ነው። እርሱ በነጭ ፈረስ የሚጋልበው የእግዚአብሔር ቃል ነው። የዓለምንም ክፋት ሊያሸንፍ ዝግጁ ነው። ግን አስተውሉ፣ ውጊያው ሳይጀምር ገና ደም ለብሷል። ምክንያቱም ደሙ የራሱ ነው። ብቸኛው መሳሪያው የአፉ ሰይፍ ነው። ከኢሳይያስ የተወሰደ ምስል ነው። አርማጌዶን በደም እንደማይሞላ ዮሐንስ እያስረዳን ነው። ይልቁንም የገዛ ደሙን ለጠላቶቹ ያፈሰሰው ኢየሱስ አሁን ፍትህን እያወጀ መጥቷል። የእግዚአብሔር መልካም ዓለም በሚፈርስበት ጊዜ ለነበራቸው ተሳትፎ ንስሐ ለመግባት ፈቃደኛ ያልሆኑትን ተጠያቂ ያደርጋል። በእግዚአብሔር ዓለም ላይ የከፈቱት አውዳሚ የገሃነም እሳት እንደሚገባው የእነርሱ እግዚአብሔር ያዘዘው ዕጣ ፈንታቸው ይሆናል። ከዚህ በኋላ ዮሐንስ በባቢሎን የተገደሉትን የኢየሱስ ተከታዮች በራእይ ያያል። ወደ ሕይወት ይመለሳሉ። ከመሲሁም ጋር ለ1000 ዓመታት ይነግሳሉ። ከዚህ በኋላ የሰው ልጆች በእግዚአብሔር ላይ እንዲያምፁ ያነሳሳው ዘንዶ የዓለም አሕዛብ በአንድነት በእግዚአብሔር መንግሥት ላይ እንዲያምፁ ያደርጋል። ነገር ግን በእግዚአብሔር የፍርድ ወንበር ፊት ሁላቸውም የዘላለም ሽንፈት ውጤትን ይጋፈጣሉ እና ስለዚህ መንፈሳዊ ክፉ ኃይሎችና በእግዚአብሔር መንግሥት ውስጥ መሳተፍ የማይፈልጉ ሁሉ ይጠፋሉ። የፈለጉት ነገር ይሰጣቸዋል፣ በራሳቸው ለራሳቸው መኖር። እናም ዘንዶውና ባቢሎን እንዲሁም እነሱን የመረጡ ሁሉ የእግዚአብሔርን አዲስ ፍጥረት መቼም ቢሆን ማበላሸት እንዳይችሉ ለዘላለም ይገለላሉ። አሁን 1000 ዓመቱ ከነዚህ 2 ጦርነቶች ጋር ስላለው ግንኙነት ብዙ ክርክር አለ። አንዳንዶች ቀጥተኛ የዘመን ቅደም ተከተል የሚያመላክት ይመስላቸዋል። የኢየሱስ ዳግም ምጽአት በመቀጠል በምድር ላይ ሚሊኒየም የተባለ የ1000 ዓመት መንግስት፣ በመጨረሻም የእግዚአብሔር የመጨረሻ ፍርድ። ሌሎች ደግሞ 1000 ዓመታቱ ኢየሱስና ሰማዕታት አሁን በመንፈሳዊ ክፋት ላይ ያላቸውን ድል የሚያሳይ ምልክት እንደሆነ ያስባሉ። 2 ውጊያዎች ደግሞ የኢየሱስን ምጽአት ከ2 አቅጣጫ የሚያሳዩ ናቸው ይላሉ። የትኛውንም አቋም ብትደግፉ ዋናው ነጥብ ግልጽ ነው። ኢየሱስ ንጉሥ ሆኖ ሲመለስ ክፋት ላይ የመጨረሻውን ፍርድ ያስተላልፋል። ለእርሱ ታማኝ ሆነው ለቆዩም ይፈርድላቸዋል። መጽሐፉ የሰማይና የምድርን ጋብቻ በሚያሳይ በመጨረሻ ራእይ ይጠናቀቃል። እግዚአብሔርንና የቃል ኪዳኑን ሕዝብ ለማስተሳሰር ለዘላለም የመጣውን አዲሱን ፍጥረት የምትወክል አስደናቂ የሆነችን ሙሽራ አንድ መልአክ ለዮሐንስ ያሳየዋል። እግዚአብሔር ከሰው ልጆች ጋር ለዘላለም ሊኖር እንደመጣና ሁሉንም ነገር አዲስ እንደሚያደርግ ይናገራል። የዮሐንስ ራእይ እዚህ ጋር የብሉይ ኪዳን የተስፋ ቃሎች ውህድ ነው። ይህ ስፍራ አዲስ ሰማይና አዲስ ምድር ነው። ከሰው ልጆች ክፋትና ሕመም ተፈውሶ የታደሰ ፍጥረት ነው። እንዲሁም አዲስ የኤደን ገነት ነው፣ ከእግዚአብሔር ጋር የዘላለም ሕይወት ገነት። ግን ወደ ኤደን ገነት መመለስ ብቻ አይደለም፣ ከዚያ እልፍ ይላል። ወደ አዲሲቷ ኢየሩሳሌም መራመድ ነው። አዲሲቷ ኢየሩሳሌም የሰው ልጅ ባህሎችና ልዩ ልዩነቶቻቸው በአንድነት በሰላምና በስምምነት በእግዚአብሔር ፊት የሚሆኑባት ታላቅ ከተማ ናት። እና ከሁሉም በላይ የሚያስደንቀው ነገር በአዲሱ ፍጥረት ውስጥ ምንም አይነት የቤተ መቅደስ ሕንፃ የለም። ምክንያቱም በቤተ መቅደሱ ተወስኖ የነበረው የእግዚአብሔርና የበጉ ሀልወት አሁን በአዲሱ ዓለም በእያንዳንዱ ካሬ ይገኛል። እናም በመጽሐፍ ቅዱስ የመጀመሪያ ገጽ ላይ በሰው ልጆች ሁሉ ላይ ተጥሎ የነበረውን ጥሪ የሚፈጽም አዲስ የሰው ልጅ በዚያ አለ። ይህም በእግዚአብሔር አምሳል መግዛትና ይህን ፍጥረት ወደ አዲስና ወደ ከመታወቅ ወዳለፈ ነገር ለማድረስ ከእግዚአብሔር ጋር መተባበር ነው። እናም የዮሐንስ አቡ ቀለምሲስ እና የመጽሐፍ ቅዱስ ታላቅ ታሪክም በዚህ መልክ ያበቃል። ዮሐንስ ይህን መጽሐፍ ሲጽፈው የኢየሱስ ምጽአት መቼ እንደሆነ ለማስላት የሚረዳችሁ ሚስጥራዊ ጽሑፍ እንዲሆን አይደለም። በመጀመሪያው ክፍለ ዘመን ለነበሩ 7ቱ አብያተ ክርስቲያናትና ከዚያን ጊዜ ጀምሮ ለነበሩት ክርስቲያኖች ሁሉ ተስፋን የሚሰጥና ሞጋች የሆነ ምስላዊ ራእይ ነው። የታሪክን ንድፍና የእግዚአብሔርን የተስፋ ቃል ይገልጣል። እያንዳንዱ የሰው ልጆች መንግስት በመጨረሻ ባቢሎን ይሆናል። እናም በታረደው በግ ኃይል ልንቃወመው ይገባል። ነገር ግን ይህችን ዓለም የወደደና ለዚች ዓለም የሞተው ኢየሱስ ባቢሎንን ከቁጥጥር ውጪ እንድትሄድ እንደማይፈቅድ የተስፋ ቃል አለ።
አንድ ቀን ተመልሶ ክፋትን ከመልካም ዓለሙ ያስወግዳል። ሁሉን ነገርም አዲስ። ነቢዩ ዮሐንስ የተሰጠ የኢየሱስ ራእይ። በመጀመሪያው ቪዲዮ